መቼም ቢሆን መቼም ወደኋላ አንልም። አሁንም ነገም ዛሬ አንድ ሰው እኮ አብሮ ስለተዋለደ አይደለም። መወለድ ቋንቋ ነው። ከተዋለደ የተዋደደ መዋ ዛሬ የእናትሽ ላይ ወንድምሽ ወይም የእናትሽ ላይ እህትሽ የዚህን ያህል ትምህርት ማልሽው ምንም ማልሽው ምንም የሚያደርግልሽ ነገር የለም። ወላሂ ምንም ቢሆን ግን እሳ ከተዋደድሽው እኔ አይቻለሁ ብዙ በጓደኞችም በሁሉም ነገር ወላሂ አይቼበታለሁኝ። እኔ ጓደኝነት ራስንም አሳልፎ ይሰጣል ጓደኛ ማለት ነው። ገባሽ? አረኛ ደግሞ በዚህ በስደት ላይ እኔ ካወቅኳቸው ጀምሬ በፊት አልቃሻ ነበርኩ። በፊት በቃ የሆነ ነገር ሲገጥመኝ አለቅስ ነበር። የሆነ ብዙ ብሶት አለ። ግን እነሱን ሳይ ማለት ነው ወላሂ ጥንካሬም ሆነ የገንዘብ ምንም ብትይ ማለት ነው አሁን ነኝ በቃ ለእነሱ ለእኔ ሀይ ስኩል ትምህርት ቤቴ ማትሪክ ወስጄባቸዋለሁ። በእነሱ የመጣብኝ ደግሞ አንገቴን እሰጣለሁ። አሁን የፈለው እመዳም ቤት የሚኑ ቶሎ ችግር የለውም። እኔን የምጠሉ እንደዚህ ሀያት እንደዚህ ናት የምትሉ ከሆነ እውነት ነው። መዳም ቤት ሎኬሽን እልካለሁ፣ ምን እልካለሁ፣ ችግር የለም። እነፋ ይዋጣልናል። እወጣለሁ። ወርጅ ከሊፋ እንገናኝ ዱባዮች ማለት ነው። ወሽ ቆራችሁ የት ጋር ነው? ወርጅ ከሊፋ እንገናኝ። ሰላም እኔ ግን ሰላም ሌላ ነገር እኔ ያለሁት ወላሂ የኔ መቀመጫ ማንኛው ቦታ እንደሆነ አላውቅም። ያው እኔ ያለሁት ቻርጃ ነኝ እህቶቼ። አሁን ምሳሌ ዱባይ ነው። ቻርጃ የት ሰፈር ነሽ? ቻርጃ እኔ እጃዛ ቤቴ ቻርጃ ነው። አሁን እህል ገጭላል እናቴ ቻርጃ የት ሰፈር ወይዬ? ማነሽ? ቻርጃ ነኝ ያልሽ ማናት? ቻርጃ ነኝ ማንኛይቱ ነሽ? ቆይ ማነሽ? ሸዋዬ ነሽ? አስናቁ ነሽ እንደ አስናቁ የቻርጃ ሰፈር ነሽ? መዋ ኧረ እኔ ነኝ። እኔ አስናቁ አይደለሁም ሀያት ነኝ። የሀገርሽ ልጅ ሀዩ እንደ ሀዩ ታዲያ የት ነሽ? ቻርጃ ማማ ቻርጃ የት ነሽ? ማሬ አልጃዛት ቅርብ ነው። ለጃዛ ቤታችን ቅርብ ነው። ለእንትኑ ደግሞ ይሄ አለ ባህር ማን የሚባል ነው፣ ለዛም ቅርብ ነው። እዛ መዝናኛ እንመጣል እኮ። ቻርጃ እንትኑን ታውቂዋለሽ? ባህር ጎልድ ሀውስ ታውቂዋለሽ? ወርቅ ቤቱን ጎልድ ሀውስ እኔ አላውቅም እናቴ፣ ከቤት ወጥቼ አላውቅም። 4 ዓመት እሱን ካወቅሽው እሱ ቤት የእሱና የኔ እጃዛ ቤት 10 ደቂቃ ምናምን ነው። ወርቅ ራሱ የተመንትዛ ለመግዛት ስበናል በእግሬ መንጣት እችላለሁ። እጃዛ ቤት ቅርብ ነው። እኔ ከቤት ወጥቼ አላውቅም። 4 ዓመት ይኸው ተቀምጫለሁ። አሁን እኔ ላይሽ ብመጣ ሰዎችሽ ይፈቅዳሉ? ኧረ አትፈቅድም እህቴ። ልመጣ ነበረ ከአላይን እኮ ይህ ነው ችግራችሁ እኮ። ክፉ ሴት ክፉ መዳሞች። ወይኔ አሁን እኔ ይቺ ሴትዮ ማለት ነው ንዝናዛ ናት፣ ሙጀሊስ ናት እንጂ ማለት ነው ጥሩ ነበረች። ግን ጥያለህር ነው ሁለት ወሬ ከመጣሁኝ ግን 24 ሰዓት ስልክ ነው። 24 ሰዓት ስልክ ነው። ወላሂ ስልክ አለ አይደለ? ላይላሀ ኢለላህ። ከዛ ምን ብል ጥሩ ነው አገሬ ልሳ ክፉዎች ናቸው። ብዙ ክፉዎች አሉ አይደለም? ቤት ውስጥ አብረሻቸው እንኳን ሰው 5 ሳንቲም ደሞዜን እንዲያቀንስብኝ ሀቢብቲ እናቴ ትንሽ መማርጓትም ነበር። ስለዚህ ልሄድ ነው። ትኬት የቆረጡልኝ እጄ ላይ ብር ስለሌለ ከኢትዮጵያ ትኬት ቆርጠውልኛል ወንድሞች አልኩና እጅል ገልቱና ሴትዮይቱ ኢቃማ ያሰራሁበትን ቪዛ አሳየኋት። አየር ትኬት ነው ብዬ አሁን ታለቃቅሳለች እናቴ። አታነብም እንዴ? እንዴ ጅለኝ እንዴ? እኔ ቀረብ አድርጌ
አድርጌ ያሳያለሁ በስልኬ። እዩ መዳሜ የአየር ትልከውልኛል ወንድሞቼ ነይ ብለውና፣ ስለዚህ እኔ ልሄድ ነው። ሌላ ሰራተኛ ፈልጊ እሑድ ድረስ አለሁልሽ አልኳት። ደሞዝ እንዲያቀንስብኝ ማለት ነው። ከዛ ሰራተኛ ፈልግልኝ አለች። እሺ ጠይቅልሻለሁኝ እናቴ። እንዴ በሰላም መውጣት ነው። ነዝናዛ ሙጀዲስ ከማን ይሰራል መዋት እንዴ? እንደዚህ ስሮችን ካሉ ማንን ልትሰጫት ነው ታዲያ? ያለ ተፈልግ እንዲ የማውቀውን ሰው እኔ ያልኩትን ሰው እዚህ ቤት አላስገባም። ምክንያቱም ሴትዮይቱ ማለት ነው ራስ ታስመጫለች። ራስሽን ነው የምታስመቀልሽ። ስልክ ትይዣለሽ ወይስ ልጅ ትይዣለሽ ወይ ምግብ ትሰሪያለሽ? አሁን ልጅም አለ ምግብም አለ። ገባ? የእሷን ሪከርድ ትቸላል ነው አልሰማሁላት እስካሁን። ለምን ሪከርድ ታሰሚ ብላ ደግሞ እስካሁን እንጓዘራት ትላለች። ግን አላየሁላትም። ተፈጥፋለሁ ደህና ዋሉልኝ። እሺ በጣም ነው የምወዳችሁ። ደህና ዋሉ። ደህና ዋይ ማሬ። ደህና ዋይ መልካም ውሎ እና አይዟችሁ የጨረቃ ፋሚሊዎች። ፏፈሽ ፏፈሽ ብላለች ሀይሚዬ። አትጨነቁ። የምን ጭንቀት ዛሬ መልካም ነገር ኢንሻአላህ ኢንሻአላህ ያ ረብ እንሰማለን። ምንድነው ነገር ወይ መዝሙር ነው ምንድን ነው? መዝሙር ከፍታችኋል ወይ? ሳይለንት አድርጉልን ትንሽ ፏፈሽ እንበል እናቴ። ዋይ ጊዜያችን ነው ብላ ነው እኛ አልገባንም። ላላላ ጊዜ እኮ ቢሆን ታዲያ የጊዜ አለው መዋ ማለት የጾለትም ጊዜ አለው፣ የሶላትም ጊዜ አለው፣ ሁሉም ጊዜ አለው። በጊዜ ነው ማለት ረስቶት መሰለኝ በስልክ ላይ መሰለኝ ሳይለንት ማድረግ ነው ማለት እኔ ከነሱ አላውቅም። በነገራችን ላይ ሚዩት አድርጌ እየተደወለ ነው መሰለኝ። አላወቅም ሀዩ ሚዩት አድርጌ አንቺ ከሆንሽ ሚዩት አድርጓት። አድሚት ያለው ሰው ሚዩት አድርጋት። ቀነሱት መሰለኝ። ኧረ በህግ አምላክ አይ ቀንሰው ታሉ ቢሆንም ለእኛ ሆኑ አይመጣም ችግር አለው እንጂ እነሱ ፍቅር ሲጫወቱ ጨረቃዎች፣ አበባዎች፣ እነሱ ደግሞ ጸብ ላይ ሲመጡ እነሱ መዘዘቅ መከርበት። ይሄ ነው ታዲያ ደጋፊነት አይደለም። የእነሱ ደጋፊነት አይደለም። ይሄ ለቅላቂነት ነው፣ አሽቃባጭ። እነሱን ከልብ የሚወዱት ትንሽ ናቸው፣ ጥቂት ናቸው። የእነሱ ፕሮፋይል ይዘው ይሽከረከራሉ እንጂ ማንም ሰው እነሱን ከልብ አይወዳቸውም። ዝም ብለው ፎሎ ለመሰብሰብና ላይክ ለማግኘት ብቻ ነው የሚራሮጡት። ሁሉ እየመረሽ ዋጭ ማለት ነው። አንድ ነገር ልጠይቅ። እኛ አሁን እንደዚህ ብዙ ልጆች አሉ አሉ ጨረቃ ፋሚሊ ብዙ ናቸው፣ ህዝብ ናቸው። ግን እነዚህ ሀይሚን ዝቅ አድርጎ ብሩኬን የሚፈሱቱ ለምንድን ነው? ውስጥ ገብታችሁ ማታቃጥሉት? እሱን ብቻ ጠይቁኝ። ብሩኬ ሲዘገዘግ ደግሞ ኦሮጣ ይመቱ ማንሽን ኦሮጦ ሄዶ ይጠይቃል። ሀይሚ ማታ ብዙ ቦታ 4 ቦታ ተዘጋጅ ገባችሁ? ሄዳችሁ ለምናቸው የብሩኬ ፎቶ ያረጉ ሁላቸው ሀይሚ ያረጓት በጣት ቢቆጥቦች ናቸው የሚወዳት። የሀይሚን ፎቶ የሚያደርጉ ግን ሁለቱንም ሞቶ የሚወዷች ናቸው። ግን እነሱ ምን ይላሉ? የሀይሚን ፎቶ የሚያደርጉ ብሩኬን አይወዱትም ይላሉ። አሽቃባጩላ የሀይሚን ፕሮፋይል ሁለቱን አንድነት የሚፈልጉት ብሩኬን ብቻ የሚያደርጉት ነቀርሳዎች። እንኳን ለሀይሚ ለብሩኬ ራሱ አይወዱትም። እነሱ ብሩኬን ቢወዱት ኖሮ የሚወዷትን ልጅ ማክበር ግዴታቸው ነው። ባይወዷት ራሱ አይዘቀዝቋትም፣ ባይወዷት ራሱ አይሰድቧትም ማለት ነው። ፖስት አያርጓት እኮ እኛ ፖስት እናረጋታለን። እኛ ከልባችን የምንወዳት ስላለን ማለት ነው። ማንሽንም ሀይሚን እኮ በግድ ውደዱ ያለችው የለም። አትውደዱ። ብሩኬን ትወዳላችሁ አይደለም? አንዳቸው የተነቀሱት ብሩኬን ጭንቅላታቸው የተነቀሱት ማፊ ፋይዳ ማፊ ምሽክላ። ግን ደግሞ ሀይሚን አትንኩብር። በቃ ሀይሚ እኛን ለእኛ ታውላ እኛን በቃ ተለኛ ሀይሚን የተባለ ግን እነዚህ ደረሶች አገራችን ኢትዮጵያ ላይ 30 ዓመት እድሜ ያስቆጥረው መጥተው እዚህ ደግሞ 50 እና 40 ሞልቷቸዋል። ባላ ያጡላ እነሱ እኮ ነው የሚሳደቡት። ምድረ ቦርኮ እድሜያቸው ያለቀ ነው እንጂ እኮ ህጻናቶች እኮ ይሳደቡ።
ደግነቱ እኮ ጃንዬ ማለት ነው። አንዳንዴ ሀይሚዬ የምታስደስተኝ ነገር ማንንም አልሰማችም በዚህ ሰዓት እግዚአብሔርን ማንንም ስልሽ እኔ ታለቅሳላችሁ እያያችሁ ከሆነ እኔ አላለቅስም አለች አሁን ማለት ነው። ይህ ጃንዬ እኔ ውድ ማለት ነው። ድሮ ሀይሚዬን ታውቂያለሽ ከወንድሞቿ ጋር ስትሰራ ከዛ ተከታትለን ነው አይደል ይዘናት የመጣ ነው። በካሜራ ስር ነው ያደገችው እያየናት በጣም አሁንም ቢሆን 20 ዓመት አልሞላትም። አስታውሳችሁት ከሆነ የሆነ ጊዜ አብርሽ ስንት ዓመትሽ ነው ምናምን ብሎ ስላት እኔ አላቅም አንተ ንገረኝ በአብርሽ ቤት ነው። በጣም የቆየ ቪዲዮ ነው የዛሬ 2 ዓመት ማለት ነው። ከዛ አሁን 18ኛ ዓመትሽ አብርሽ ሳያገባ በፊት 18ኛ ዓመትሽን ይዘሻል አላት። ገባችሁ አይደለ? አብርሽ ሲያገባ በስካስ እሱ 21 ዓመቱ ነበረ። ሀይሜ ከሱ የሚታንሰው በ4 ዓመት ነው በ5 ዓመት ነው ምናምን እያሉ እያወሩ ነበር። ብቻ ኤኒዌይስ ሀይሜ እስካሁን 20 ዓመት አልሞላትም። ግን ደግሞ በዚች ህፃን ልጅ ላይ እንዳልሹም እዚህ 40 እና 50 ዓመት ይዘው እግዚአብሔርን በዚህ ልቅ አፋቸውን መክፈታቸው በጣም ነው ማዝ ነው። እኔ በጣም ትላልቅ ሴቶች መሆናቸውን ያየሁት የሆነ ጊዜ ቲክቶክ ላይ አንዷ ተሳድባ ፕሮፋይሏ ገብቼ ያየሁኝ እኔ ማለት ነው። ሳያት በጣም ትልቅ ሴት ናት። ግን ከአንደበቷ ከአፏ የሚወጣ ነገር በጣም ጭቃ የሚያስታውቅ ነገር ነው የሚታወረው። እና ለእንደዚህ አይነት ሰዎች እሷ ዛሬ ቦታ እኔ አረብ ሀገር ያሉ ሴቶቹ መስደብ አልፈልግም ማለት እኔም ስደተኛ ስለሆኑ፣ ግን ደግሞ ሁልሽም ከ20 ዓመት በላይ ሆኖች ነው ስደት የመጣሽው ማለት ነው። ሀይሚን ብትወልጅ የምታሳድጊ ነሽ እዚህ ያለሽ ምድረ ማሀየው እና አሁን ሀይሚን ለመሳደባቸው የሚከፍቱ ሀይሚን ለራሷ ትበቃለች። እንደው አንዳንዴ ማለት ነው ያስደስተኛል። የሀይሚዬ አክሽን እንዴት አስደስተኛል መሰለሽ። ሰላም ሌሎቹ እንዴት ናቸው? ሰላም እንዴት ነሽ? እሷ ትንሽ ነገር ሲወራ ወይ አንድ አዳምጪኝ፣ በእናትሽ ያፌን ልጨርስ። ጃንዬ አዳምጪኝ። ድሮ ትንሽ ነገር ሲወራ ታለቅስ ነበር። አሁን ደግሞ እንዳያቸዋት ጥንካሬ እግዚአብሔርን እንዳያቸዋት ነው እንግዲህ። ምክንያቱም የእነሱ ስድብ አንደኛ ነገር ለእሷ እድገት ነው፣ ለእሷ ጥንካሬ ነው። እና ስድብ እሷን አይሰብራትም። በቃ እኛንን እየተናደድን እየተላለቅን ያለ ነው እዚህ ሚዲያ ላይ የምንወዳት እኛ እየታማምን ያለ ነው። እሷ አሰማቸው ዘቂጣቸውን። አንድ ነገር ብቻ ስምኝ ውዴ፣ አንቺ ሀይሚ ተወራለሽ አይደል? እዚህ ሚዲያ መጣ እኔ አንቺን ማጥቼ መኖር አልችልም አትበይ በይ። እኔ ተቃጠልኩ በቃ ሊውጣ ሲ ብቻ ነገር ልክ ነሽ እኮ እንዴ መሰለሽ። እንደዛ የምትለው ለሚዲያው ድምቀት እንጂ ለስራ እንትን እንጂ አስመስሎ ለመስራት ነው እናቴ። በዚህ ነገርማ እንትን አስበው። ፊልም ያው የራሷ ሰው ነው እሱ፣ ምንም ችግር የለውም። አሁን እሱ አይደለም ዋና ሜን ፖይንታችን። አዎ ልክ ነሽ። እኔ እንደውም እሱን ቅድም አወራለሁ ብዬ ጃኒ ገባችና ሶሻል ሚዲያ ላይ እኔ ያላንተ መኖር አልችልም አትበል ካላስ ናይ ውጭ እባክሽ ናይ ውጭ አንቺ እራስሽ እንደዛ ማለቷ ጥፋት አይደለም። እዚህ ጋር አስመስሎ ለመስራት አይደለም። ቲጂ አንድ ነገር ልንገራችሁ። እዚህ ጋር እናንተ ሀይሚ ጥፋተኛ ነች፣ ሀይሚ እንደዚህ ነች፣ ሀይሚ እንደዚህ ነች የምትሉ ልጆች ማለት ነው። እናንተ ለምንድን ነው ሽንት ቤት የምታጠቡት? መታችሁ ማንም እዚህ ጋር ማለት ነው ማንም ጭበር ማለት ነው ፍራንክ ሲሰራ ባለትዳር ሆኖ ቀለበት አስሮ ሀት ጥንድ ሆነው ራሱ እየሰሩ ፍራንክ ሲሰሩ የተላላሱ እኮ ነው የሚመጡት ቪዲዮ ላይ ለፍራንክ ማለት ነው። ግን ሀይሚ ፍጽን ካመጣች ቀን ጀምሮ ብዙ ፍራንኮችን ትሰራለች። ግን ጥጓን ጠብቃ ራሷን ጠብቃ የምትሰራ ጀግና ሴት ዩቱበር ላይ ብትኖር ሀይሚና ሀይሚ ብቻ ናት ማለት ነው። እያንዳንድሽ የመረዳሽ ወጥ ነገር ዲቃላ ማለት ነው። ሸርሙጣውላ አስረግጬ ነው የምነግራችሁ። ሀይሚ ሀት ፍራንክ ከወንድ ልጅ ጋር ብትሰራ ራሱ ማለት ነው ራሷን ጠብቃ ጥጓን ጠብቃ ሀተ ሰላም አትለው ሀተ ራሷን ጠብቃ በትክክል ራሱ አታክፍ ማለት ነው። ጥጓን ጠብቃ ነው አለልን ፍራንክ ነው እያሉ እየተላላጡ ጉበቱ ላይ እየገቡ ጭጓራ ላይ እየተቀመጡ አናቱ ላይ ቁጭ እያሉ ወገቡ ላይ እያሽከረከሩ ፍራንክ የሚሰሩት ፍራንክ ነው ቢሉ ባለትዳሩ ነው ማለት ነው። እናቅም እንጂ አሁን መታችሁ እያንዳንድ ሀይሚ ላካችሁ የምትከፍቱት ማለት ነው። ስርዓት ይኖራችሁ ክብረ ቢስ ዝም ስንላችሁ አላበዛችሁትም? እንዲያሁን ምድረ ማህይም ላ ስርዓት ይኖራችሁ
ወላሂ በጣም አበዛችሁት። አሁን ዝም ስንላችሁ የራሳቸው የሚያውቅ ሰው ሀይሚ በየመጣች ቁጥር ማለት ነው ፍራንክን ሲያልቅ ቁጥር እነሱ እሳት ውስጥ ይገባሉ። እናንተ ዝም ብላችሁ ሀይሚ ከብሩኬ ውጭ እኮ ወንድ ራሱ አታክም እኮ። ከብሩኬ ውጭ እኮ በትክክል ወንድ ራሱ ሰላም አትልም እኮ። ከብሩኬ ውጭ አንድ ከአብሪሽ ጀምሮ ጃኒ ትላንት አላየሽም? ልጁ አታሻጠር ብሎ እሷን ሲያቅፋት በጣም ልጁ እንዴት እንዳደረገችው አሉ እኮ እነሱ 10 ወንድ ኢትዮጵያ እዛ ጋር ሰለችቶ መጥቶ እዚህ ጋር ስደት ቦታ ሆኖ በስራ ስርዓት አይሰራው የወንድ ጥማታቸው ሸርሙጣ ባይሚ ያውራል። የክፉ ቀን ደራሽ ማዛ የክፉ ቀን ደራሽ ሄጅበት ቆይ እንትን እናቴ ኖርልኛል ናይ ዜኒ በሞት አርጌ እግዚአብሔርን በጣም ነው ያናደዱኝ። እዚህ ጋር ለንገራችሁ ቲጂ ማለት ነው እዚህ ጋር እለወጣለሁ እቀየራለሁ ለእናቴ ለአባቴ ብሎ ስራ መጥቶ የሰው ፎቶ ዘግዝቆ ሸርሙጣ ዝም ብሎ ያወራሉ። ኮተት አሮጌ እዚህ ጋር ከኔ ማዛ ጀምሮ ሩዝ በልታ የማዛ ቂጦ ምረው ሰማይ ጨብጧል። አንቺ ራሴ እዛ ጋር አዲስ አበባ ሆና ዝምት ብላ የምትሰራውን ታወሪያለሽ። የጥፍሮ ቆሻሻ የማትደርስ ሸርሙጣ እስኪ አውሪ። ኮተት የወንድ ፎቶ አድርገሽ እንዳንቺ ዘልዛል አውቃ ነው እነሱ አለቀሰች ሀይቢ አለቀሰች ብሩኬ የወንድ ጥማቶች ውሃ ጠጡበት የሾቄ አይደለም። እነሱ እንኳን እዛ እንኳን ሀይሚ እኮ ከእሷ ጋር በልጥ እንኳን ለእሷ እኮ ለሀይሚ እኮ ይገባታል። ብታልቅስ እኮ ለምን አንቺ ልንገራችሁ እራሱ እነሱ በቪዲዮ እያየ ፕሮፋይል ብታሳይ ለእንትኑ ለብሩኬ እንትና እቃ አይቆምም። ኮተቱላ እና ደግሞ ትላንትና እንዲህ ልታለቅስ ጎንበስ ባለችበት ልጁ ሊያቅፋት ስል እንዴት ነው ደንግጣ ተገኛ ያለችው? የኔ ጀግና እውነት የወንድ እኮ የወንድ ጥላዋ ራሱ ሰፈሯ አይደርስም። ምን አይነት ጀግና ሴት ናት! ቀለበት አድርጋለች ብሎ ተድባቷል እንዴ? እኔ እኮ የሚያምኑት ናቸው በጣም የሚገርመኝ እግዚአብሔር ነው። እነሱ ያለ ቀለበት 4 ልጅ ወልዷል። እንደ አረብ ሀገር የመጡ ያለ ቀለበት ያለ ምንም ቆይ አንቺ ነገር ሀይሚ እኮ ፍራንክ እንደማሰራ ሁሉ ነገር እኮ ልቦናቸው ያውቃል። ግን ሀይሚን ለመሳደብ ምክንያት የሚፈልጉ ናቸው። እንኳን ይሄ ምክንያት ያገኝተው ምክንያት ሳይኖራቸው እኮ ነው ልብስ ሸጠራ ልብስ ሽረዘመ ጥፍርሽ ቀጠራ ጥፍርሽ አጠራ ሚሉዋት ማለት ነው። እሷ ትንሽ ኢንተርፌር ስህተት ነው የሚፈልጉት። እንኳን ይሄ ስህተት አግኝተው ማለት ነው። አሁን እናንተ ዘርማንዘር ላይ እንደ ሀይሚ አይነት አንድ ሴት አትገኝም። ምድረ ከካም ሁላችሁ በሶሻል ሚዲያ ተከራከራችሁ ምድረ ግብኝት ፊት ማለት ነው። ወይ መልክ የላችሁ ወይ ትላላችሁ። እውነቴን ነው። ፎቶዎችን ደብቀው ነው እኮ ፎቶሽን አውጪ ቤቲ ዝንጀሮ ነው የሚመስሉት። ከዚህ ወደ ሱዳን ነው የሚያስገቡት። አንቺ ፍቅር ማለት አስቀያሚ ድንጋይ ኢከካም ውሻ አንተ ምንድን ነው ቤትሽን ማታስገቢ? ኮተት ለቃቃሚ አንቺ አስመሳይ አንቺ ቆሻሻ አንቺን ብሎ ሰው ድርኬክ ምን አይነት ቆሻሻ ነሽ? ሁለተኛ እንደዛ አታደርጊ። እሺ አስቀያሚ ነሽ።